ሴቶች በተፈጥሮ እንዲሳቡብህ የሚያደርጉ የስነ ልቦና ምስጢሮች። አንዳንድ ወንዶች ወደ አንድ ክፍል ሲገቡ ያለምንም ልፋት ማንም እንዲያደንቃቸው ሳይለምኑ እንደ አዝናኝ ተዋናይ ሳይሞክሩ እና የኢንተርኔት አልፋ ሜል ብልሃቶች ሳይጠቀሙ የሁሉንም ትኩረት የሚስቡበት ምክንያት አለ። በተቃራኒው ደግሞ ሌሎች ወንዶች ሴቶችን ለማስደመም የማይፈነቅሉት ድንጋይ ባይኖርም አሁንም ድረስ በስሜት ደረጃ የማይታዩ ኢንቪዚብል ሆነው ይኖራሉ። መልሱ ሁልጊዜ መልካምነት አይደለም፣ ሁልጊዜም ገንዘብ አይደለም፣ ሁልጊዜም ዝና አይደለም። ምክንያቱም መሳብ አትራክሽን፣ በተለይም ስሜታዊ መሳብ ጥልቅ ስነ ልቦናዊ ጉዳይ ነው። የሚኖረው በስሜት ውስጥ ነው፣ በምስጢር ውስጥ ነው፣ በስሜታዊ ተሞክሮ ውስጥ ነው። አንዲት ሴት በአንድ ወንድ ዙሪያ ስትሆን በሚሰማት ረቂቅ ስሜቶች ውስጥ ነው። ለዚህ ነው አንዳንድ ወንዶች ያለምንም ልፋት ጥልቅ መሳብን የሚፈጥሩት፣ ሌሎችም ደግሞ ምንም ነገር በትክክል ሊገናኝላቸው ሳይችል ትኩረት ለማግኘት የሚባዘኑት። ምክንያቱም ሴቶች ምላሽ የሚሰጡት ለምትነግረው ነገር ብቻ አይደለም፣ በስሜታዊ ሁኔታ እንዲሰማቸው ለምታደርገው ነገር ጭምር ነው። አንድ ወንድ አንዴ ይህንን ከተረዳ መላው ኃይሉ ይለወጣል። አብዛኞቹ ወንዶች የሚሰሩት አስቂኝ ስህተት። አሁን በአሳዛኝ ሁኔታ እውነትና ትንሽ አሳፋሪ በሆነ ነገር እንጀምር፣ ምክንያቱም የእያንዳንዱ ወንድ በአንድ ጊዜ ይህንን አድርጎታል። አንድ ወንድ ቆንጆ ሴት ያገኛል፣ ወዲያውኑ መላው ማንነቱ ይጠፋል። ድንገት እንደ ወንጀል ምርመራ የእያንዳንዱን መልእክት አብዝቶ ማሰብ ይጀምራል። ይጽፋል፣ ያጠፋል፣ እንደገና ይጽፋል። መልእክቱ አሪፍ እንደሆነ ያጣራል። ከዛም ስሜታዊ ወደፊት ህይወቱ በስርዓተ ነጥብ ላይ የተመሰረተ ይመስለው ሰላም ብሎ ይልታል። ይህ በዚህ እንዲህ እንዳለ ብዙም ማይጨነቀው ረጋ ያለ ወንድ በተፈጥሮ የተሻለ መሳብ ይፈጥራል። ለምን? ምክንያቱም መቅበዝበዝ ዴስፐሬሽን ጫና ይፈጥራል። ጫና ደግሞ መሳብን ይገድላል። አንድ ወንድ ግንኙነትን በኃይል ለማምታት በሞከረ ቁጥር ስሜታዊ ልምዱ ከተፈጥሮ አጥነት እየራቀ ይሄዳል። ሴቶች በሎጂክ ከመታመናቸው በፊት በስሜት ይሳባሉ። ይህ ብዙ ወንዶች ማይረዱት ትልቁ ስነ ልቦና እውነት ነው። ሴቶች ብዙ ጊዜ ሎጂኩን ለራሳቸው ከማብራራታቸው በፊት በስሜት መሳብ ይሰማሉ። ይህ ማለት ሴቶች ራሽናል አይደሉም ማለት አይደለም። ይልቅም ስሜቶች በመሳብ ላይ ያላቸው ተጽዕኖ ጥልቅ ነው ማለት ነው። አንዲት ሴት ሁለት ወንዶችን ልታገኝ ትችላለች። አንዱ በወረቀት ፍጹም ነው፣ ስኬታማ፣ ጨዋ፣ የሚገመት። ሌላኛው ግን ስሜታዊ መነሳት ይፈጥራል፣ ጉጉ፣ ደስታ፣ መቾት እና ብዙ ጊዜ ስሜታዊ ልምዱ ያሸንፋል። ምክንያቱም ሰዎች ከእውነታት ይልቅ ከስሜቶች ጋር ረዘም ያለ ጊዜ ያስታውሳሉ። ስሜታዊ መገኘት ከማስመሰል የተለየ ኃይል አለው። አብዛኞቹ ወንዶች መሳብ የሚመታው በተሐረከ መክረት ይመስላቸዋል፣ በመደባበር፣ በማውራት፣ በማስደመም። ግን ስሜታዊ መገኘት ከማስመሰል የተለየ ኃይል አለው። ሙሉ በሙሉ እዛ መገኘት፣ በትኩረት ማዳመጥ፣ ከተፈጥሮ ጋር በተሰማማ መልኩ ማብራራት፣ ረጋ ብሎ መቆየት፣ ስሜታዊ መቾት መፍጠር። ምክንያቱም አንዲት ሴት ስሜቷ እንደተረዳትላት ረጋ እንዳለችና ስሜታዊ ደህንነት እንደተሰማት ስትስም መሳብ በዝልገት ከውስጥ ማደግ ይጀምራል። ምስጢራዊነት ስሜታዊ ጉጉ ይፈጥራል። በመሳብ ውስጥ ያለው ጠንካራ ስነ ልቦናዊ ቅጽበት ጉጉ ነው። ሰዎች በተፈጥሮ ሙሉ በሙሉ ወደማይረዱት ነገር ይሳባሉ። ለዚህ ነው ምስጢራዊነት ማራኪ ሊሆን የሚችለው። ይህ ማለት ስሜት እንደሌለው መምሰል አይደለም፣ ወይንም ሐሰት ባህሪ ማሳየት አይደለም፣ ግን ሁሉንም ነገር ወዲያውኑ አለመዝረግረፍ ማለት ነው። ሁልጊዜ ራስን ለማብራራት አለመሞከር፣ የህይወት ታሪክን ማንም እንዳልጠየቀህ መጽሐፍ ገና በመጀመሪያው ጨዋታ አለመዝረግረፍ። ምክንያቱም መሳብ አዲስ ነገር ፍለጋ ይፈልጋል፣ ፍለጋ ደግሞ ክፍተት ይፈልጋል። ሁልጊዜ መገኘት የሚያመጣው ችግር አለ። ብዙ ወንዶች ሳይወቁ መሳብን የሚያጠፉት ይህንን ነው። አንዲት ሴት እንደወደዱ ወዲያው ሁልጊዜ የሚገኙ ሆነው ይቆያሉ። ፈታን ምላሾች፣ የማይቋረጥ ትኩረት፣ ሁልጊዜ መጠበቅ፣ ሁልጊዜ ወሬ ፍለጋ መሮጥ እና ቀስ በቀስ ግንኙነቱ ስሜታዊ ውጤቱን ያጠፋል። ምክንያቱም መጠባበቅ ያጠፋል። መጠባበቅ ደግሞ በስነ ልቦና ደረጃ ትልቅ ኃይል አለው። እውነቱ ይህ ነው። ሰዎች በስሜታዊ ሚዛን ያለው ነገር በዞሮ ትብት ይገልማሉ እንጂ ስሜታዊ ሩጫን አይደለም። ሴቶች ሁልጊዜ ስሜታዊ ጥንካሬን ይታዘዛሉ። አንዲት ሴት የወንድን ስሜታዊ ምላሽ ትመለከታለች። በፍቅር ጊዜ ብቻ አይደለም፣ በጫና ውስጥ፣ በጭንቀት ውስጥ፣ በአለመግባባት ውስጥ፣ በአለመረጋጋት ጊዜ።
ምክንያቱም ስሜታዊ ምላሾች የውስጥ መረጋጋትን ይገልጣሉ። በቀላሉ የሚደነገጥ፣ ስሜታዊ ሆኖ የሚቆጣ ወይንም ሁልጊዜ ማረጋገጫ የሚፈልግ ወንድ ስሜታዊ አለመረጋጋት ይፈጥራል። አለመረጋጋት ደግሞ መሳብን ያደክማል። በተቃራኒው ረጋ ያለ ስሜታዊ ኃይል ስነ ልቦናዊ ደህንነትን ይፈጥራል። ስነ ልቦናዊ ደህንነት ደግሞ መሳብ በተፈጥሮ እንዲያደግ ያረዳዋል። በራስ መተማመን ስሜታዊ መረጋጋት ነው። እውነተኛ በራስ መተማመን ጫውጫዋ አይደለም፣ ትብህት አይደለም፣ ሌላውን መጫን አይደለም። እውነተኛ በራስ መተማመን ስሜታዊ ጽናት ነው። በጫና ውስጥ ረጋ ብሎ መቆየት ይቻላል። በተረጋጋ መንፈስ ማውራት፣ ያሉበት መቆየት። ምክንያቱም እውነተኛ በራስ መተማመን የማይቋረጥ ማረጋገጫ አይፈልግም። ሴቶች ደግሞ ይህንን ስሜት ወዲያውኑ ይረዳሉ። አንዳንድ ወንዶች ለምንድን ነው የማይታዩት የሚለው? አሁን ስለ አሳዛኝ እውነታ እናወራ። አንዳንድ ወንዶች እውነተኛ ጥሩ ወንዶች ናቸው፣ ግን በስሜታዊ ደረጃ የማይታዩ። ለምን? ምክንያቱም ከግንኙነታቸው ውስጥ ስሜታዊ ውጤትን ሁሉ ስለሚያስወግዱ ነው። ብዙ ተገማች ይሆናሉ፣ ብዙ ተስማሚ ይሆናሉ፣ ብዙ ደህንነታቸው ተሰኮር አድርገው። ቅንደተኛ ቢጠቅምም መሳብ ግን ስሜታዊ መነሳት ይፈልጋል። ጨዋታ፣ ጉጉ፣ ያልተጠበቁ ነገሮች። ምክንያቱም ስሜታዊ ልዩነት የሌላቸው ግንኙነቶች አሰለቸኝ ይሆናሉ። ሴቶች ስሜታዊ ተሞክሮችን ያስታውሳሉ። አንዲት ሴት የተነገርሿትን ቃል ልትረሳ ትችላለች፣ ግን ስሜታዊ ተሞክሮን በግልጽ ታስታውሳለች። ከአንተ ጋር ስትስቅ የተሰማት ደስታ፣ ከአንተ አቅርቤ የተሰማት ምቾት፣ ግንኙነቱ የነበረው የመነሳት ኃይል። ምክንያቱም ስሜቶች ትውዝታን ይፈጥራሉ። ትውዝታ ደግሞ ተማጣጥን ይገነባል። ቀልድ በስነ ልቦና ደረጃ ማራኪ ነው። ቀልድ በትልቁ ቦታ የሚሰጠው ለዚህ ነው። ቀልዶች በተአምር ፍቅር ስለሚፈጥሩ አይደለም። በጊዜው ሳቅ ስሜታዊ መዝናኛ ይፈጥራል። ምቾት፣ ጥሽት፣ የጋራ ስሜታዊ ኃይል። አንዲት ሴት በተፈጥሮ እንድትሳቅ የሚያደርገው ወንድ አደገኛ ስሜታዊ ጥሽትን ይፈጥራል። አደገኛ ስሜታዊ ጥሽት ደግሞ በስነ ልቦና ደረጃ መሳብን ይጨምራል። ስሜታዊ ደህንነት ማራኪ ነው። ብዙ ወንዶች ይህንን ዝቅ አድርገው ይመለከታሉ። ስሜታዊ ደህንነት እጅግ ማራኪ ነው። አንዲት ሴት ስሜቷን ስትገልጽ ደህንነት እንዲሰማት ትፈልጋለች። ግልጽ ስትሆን፣ በቅንነት ስትገናኝ፣ ስሜታዊ ፍንዳትን ወይንም መተቀምነትንና አለመረጋጋትን ሳትፈራ። ምክንያቱም ስሜታዊ ደህንነት ስሜታዊ ቅርበትን ይፈጥራል። ስሜታዊ ቅርበት ደግሞ መሳብን ከላይኛው ገበት በላይ ጥልቅ ያደርገዋል። መቅበዝበዝ ፍለጋ መክተፍ። ሴቶች መቅበዝበዝን ወይንም ጥገኝነትን በጣም በፍጥነት ያስተውላሉ። አንዳንዴ ወንዶች ራሳቸው ከማስተዋላቸው በፊት መልእክት ማብዛት፣ ሁልጊዜ ማረጋገጫ መፈለግ፣ ስሜታዊ ጥገኝነት፣ መልእክት ሲዘገይ ከልክ በላይ መረበደብ። አስቸጋሪ እውነታ ይህ ነው። መቅበዝበዝ መሳብን ያባርራል። ማሰብ መጥፎ ስለሆነ አይደለም። ስሜታዊ መቅበዝበዝ ጫና ስለሚፈጥር ነው። ጫና ደግሞ ስሜታዊ ጥሽትን ያደክማል። አንዲት ሴት እንደተመረጠች እንጂ እንደ አምላክ እንደትተመለክ አትፈልግም። የዚህ ጋር ትልቅ ስነ ልቦናዊ ልዩነት አለ። አንድ ወንድ አንዲት ሴትን ከልክ በላይ ሲያመልካት ራሱን ከሷ በታች ያደርጋል። በጊዜው ግን ጤነኛ መሳብ ስሜታዊ ሚዛን ያስፈልገዋል። አንዲት ሴት እንድትፈለግ ትፈልጋለች፣ እንድትደነቅ ትፈልጋለች፣ እንድትመረጥ ትፈልጋለች። ግን ለአንድ ወንድ ሙሉ ደስታ ስሜታዊ ኃላፊነት መውሰድ አትፈልግም። ምክንያቱም ያ ጫና ውሎ አድልጎ ያደክማል። ዓላማ መሳብን በተፈጥሮ ይጨምራል። በህይወት አቅጣጫ ያላቸው ወንዶች በስነ ልቦና ደረጃ የተሻለ ማራኪ ይሆናሉ። ዓላማ ትኩረቱን ይፈጥራል። ዲሲፕሊን፣ በራስ መተማመን፣ ማንነት። ሴቶች ዓላማ ወዳላቸው ወንዶች ይሳባሉ፣ ምክንያቱም ዓላማ መረጋጋቱን ይፈጥራል። አቅጣጫ የሌለው ወንድ ብዙ ጊዜ ለህይወቱ ትርጉም በግንኙነቶች ላይ ጥገኝነት ያሳያል። ስሜታዊ ጥገኝነት ደግሞ በጊዜው ሂደት መሳብን ያደክማል። ሴቶች ከጥንካሬ ይልቅ ቋሚነትን ይታዘዛሉ። ማንም ሰው ለጊዜው ጠንካራ ስሜታዊ ሁኔታን ሊፈጥር ይችላል፣ ግን ቋሚነት እምነትን ይገነባል። ቋሚነት ስሜታዊ ደህንነትን ይገነባል። ቋሚነት የረዘመ ጊዜ መሳብን ይገነባል። ደጋግመ የምታደርገው ነገር አልፎ አልፎ ከምታደርገው አስደናቂ ተግባር ይልቅ ያለው ዋጋ አለው። ምክንያቱም ልምምዶች ማንነትን ይገልጣሉ። ማህበራዊ ሚዲያ ቅንያቴ። ዘመናዊው የፍቅር ግንኙነት እግር ባህሪ ፈጥሯል። አንዳንድ ወንዶች በእውነተኛ ህይወት ስሜታዊ ብቃታቸውን ከማሳደግ ይልቅ በኢንተርኔት ላይ ማራኪ ለመምሰል ብዙ ጊዜ ያተናሉ። ፍጹም ፎቶዎች፣ ተዛነበ የኑሮ ዘይት፣ የሐሰት በራስ መተማመን ጽሑፎች። ይህ በዚህ እንዲህ እንዳለ ስሜታዊ ብስልነት ያላቸው ወንዶች ምንም ነገር ሳይለቁ እውነተኛ ህይወታቸውን በዝልገት ይገነባሉ። የሚገርመው ሁለተኛው አይነት ወንዶች በረዘመ ጊዜ ውስጥ ጥልቅ መሳብን ይፈጥራሉ። ምክንያቱም እውነተኝነት በስሜታዊ ደረጃ ልዩ ዋጋ አለው።
ስሜታዊ ብልህነት እጅግ ማራኪ ነው። ስሜትን ለመረዳት፣ ውጤታማ በሆነ መልኩ ለመግባባት እና በስሜት ንቁ ለመሆን ኃይለኛ መሳብ ይፈጥራል። ምክንያቱም ስሜታዊ ብልህነት ግንኙነቱ ጥልቅ እንዲሆን ያደርገዋል። በብዙ ጊዜ ሴቶች ከላይኛው ገበዝ በላይ ስሜታዊ መረዳት ይፈልጋሉ። ዝምታም መሳብን ሊገነባ ይችላል። የእያንዳንዱ ጊዜ መዓልተኛ ወሬ አያስፈልግም። ምቾት የሚሰጥ ዝምታ በስነ ልቦና ደረጃ ኃይለኛ ነው። ምክንያቱም ያለምንም መሸማቀቅ ዝምታ ስሜታዊ በራስ መተማመን ያሳያል፣ መረጋጋትን ያሳያል፣ መገኘትን ያሳያል። ስሜታዊ ደህንነት በተፈጥሮ ማራኪ ነው። በጣም ማራኪ ወንዶች ስሜታዊ ሚዛን ያላቸው ናቸው። ስሜታዊ ለዳ አይደሉም፣ ስሜታዊ ድካምም አይደሉም። ሚዛናዊ ናቸው። ጠንካራ ግን ደግሞ ሞቅ ያሉ፣ በራስ መተማመን ግን ደግሞ ትሁት፣ ረጋ ያሉ ግን ደግሞ ተጫዋች። ምክንያቱም ሚዛን ስሜታዊ ስምምነትን ይፈጥራል። ስሜታዊ ስምምነት ደግሞ እምነትና መሳብን አንድ ላይ ይፈጥራል። እሺ ተደላ ፈለጋ መክተፍ መሳብን የሚያደክሙ ከፍጥነት መንገዶች